አኩኩሉ አልነጋም አኩኩሉ አልነጋም። ኧረ በጣም ያስቃል እንዴ! የሰው ልጅ በእግዚአብሔር ስም በዚህ ልክ ለምን ራሱን አዋርዶ የድብብቆሽ ህይወት ይኖራል እንዴ? ሰላም የሌለ ህይወት፣ የጭንቀት ህይወት፣ ያዋሮሽ ህይወት እንዴ! እናንተ እንደፈለጋችሁ ለምን ልጅ የምትጻኑ ልጅ የምታጉላሉ? በፈጣሪ ስም አሁን ይሄ ላንቺ ህይወት ነው። ይሄ ደስ የሚል ህይወት ነው። ይሄ ሳቲስፋክሽን አለው። ይሄ እርካታ አለው። በሰው ታጅቦ በሰው እየተደባበቁ በሰው እየተፈለጉ በሰው አባሮች እየተጫወቱ እየተደባበቁ እንዳላችሁት ከሆነ ደግሞ ሰውም እየመጣ አስቸገረን ብለሃል አንተ ኤፍሬም የምትባል ሰውዬ ማለት ነው። እና የሁሉ ነገር እየሆኑ ላይፍ አለ። ሰላም የላችሁም እኮ ገብታችሁ አትወጡም። ሁሉ የተደባበቀ የእናንተን የሚፈልጋችሁ። ስለዚህ ምን ይሻላችኋል? አብርሃምን ወደ ባለቤቱ አስረክባችሁ ወደ ሄርሜ ላይፋችሁን አቀጥሉም። ሜቴ እሱ አይሻልሽም? የተረጋጋ ህይወት ሻኛ አይሻልሽም? አሁን እኮ የሩጫ የድብብቆሽ ህይወት ሆነብሽ እኔና ከዚህ በኋላም እንደዚህ ነው የሚቀጥለው። እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? ሰላማችሁ ይብዛ። ዛሬም ተመልሰን መተናል በሌላ ቪዲዮ ማለት ነው። ቪዲዮ እስከ መጨረሻ ተመልከቱ። ሰብስክራይብ ማድረጋችሁን አትርሱ ማለት ነው። እንግዲህ ቤተሰብ የሚያስቅ የሚያስደንቅ ነው። ዛሬ ደግሞ እነ ዳኒና እነ ሄርሜ አባራሪ ናቸው። ሩታና አብርሃምና ኤፍሬም ደግሞ ተባራሪ ሆነው መጥተዋል ማለት ነው። እንግዲህ ትናንትናውን ቪዲዮ ሆን ብለው ነው እነ ዳኒ የሚሰሩት እንዳትነግሩ ምናምን ነገር ብለው ቪዲዮ ላይ የሚታይ ነገር ነው። ለምንድን ነው የማታየው? ታያለች። ስለዚህ የእሷም ውርደት የእሷም ቀሽምነትና ደግሞ የእሷ አለማስተዋል ይሁን ብቻ ግን አላውቅም የሆነ ነገር ስላለ ብቻ 11 ሰዓት ሌሊት ሳይነጋ ገና ማለት ነው ዶሮ ሳይጮህ ይዛው የሮጠች እያለ ተደርሶባታል ማለት ነው ሜቴ ለማቁ። ስለዚህ አሁንም ቢሆን ከባድ ነገር የሚያስጠላ ነገር ስህተት እየሰራች ነው። አለምንም ጥርጥር አብርሃም ወደ ሄርሜላ የሚሄድበትን መንገድ ራስሽ በራስሽ እጅ ማለት ነው በራስሽ ስራ እያመቻቸሽ ነው ያለሽው። ሄርሜላ እስካሁን እያደረገች ያለችው አብርሃም መዳን ላይ ነው። ከኔ ጋር ሁን፣ ከኔ ጋር አብረን እንተኛ፣ ከኔ ጋር እንደር፣ ከኔ ጋር እንዝናና አይደለም ያለችው። ያንተ ጤና ይቅደም፣ ከቤተሰቦቹ ጋር ከወንድሙ ህዙ ጋር ሆነን አብርሃምን እናድነው፣ ከዛ በኋላ ከጤና ቀጥሎ መዝናናቱ ምንም ይደርሳል እያለች ነው ያለነው። ከጠፋ ይሄ ነገር ከተጀመረ ሰዓት ጀምሮ የሄርሜላ ቃል እች ነች። በተለይ ደግሞ ዳኒ የምትባል ሰው ግን ኦ ማይ ጋድ ቃል የለኝም። በቃ ማንም ያላደረገውን ያውርጋት ወንድሙ ያላደረገውን ወንድሙ ላሸሸውና ከነበሽታው አሁን ካለበት ውዝግብ እስከ አብሮ እንዲቀመጥ ፈልጎ ላሸሸው ነበር። እንግዲህ ተይዛችኋል። እስቲ ምን ይዋጣችሁ? ጉድጓድ ውስጥ ያለች ድመቱ አይጥ ከሆናችሁ ድመት የሚያባራት ማለት ነው። ስለዚህ እዚህ ጋር ደግሞ መናገር የምፈልገው ነገር ኤፍሬም የምትባል ሰውዬ 10 ጊዜ ባይተዋርና ባዳ የምታረጋቸው ሄርሜላና ዳኒን ማለት ነው። አንተ ነህ እዚህ ጋር ባዳው፣ አንተ ነህ ለወንድም ያልቆምከው፣ አንተ ነህ ባለጌ፣ ወንድምን አሳልፈ ሰጠኸው፣ አንተ ነህ የወንድም ጤና የማያሳስብህ ጨካኝ አረመኔ ኤፍሬም አንተ ነህ። ዳኒና ሄርሜላማ በማይመለከታቸው ነገር ብላችሁ የገፋቿቸው እንኳን የሚያረጉትን ነገር ይውስቲ ሚስት ነኝ የልጅ አባነች የምትለውን ነገርና እስቲ ሄርሜላ ደግሞ ዛሬ መታለች። ዛሬ ሄርሜላ ትዳር አፋታለች የምትባለው ልጅ የምታረገውን ነገር እስቲ ቤተሰብ እስቲ እናንተ ኦዲየንስ እስቲ ተመልከቱና ኮሜንት አድርጉልኝ። እስቲ ሄርሜላ የምታረገውን እስቲ ርቀት ይዩ፣ ዳን የሚያረገውን ርቀት፣ ልጁ እንዲድን የሚያረጉት መስዋዕትነት እስቲ ይዩ። እንዲየተሰደቡ እንዲየተገፉ ቤተሰብ አይደላችሁ የተባሉ የሚያረጉበትን ስቴፕ ይዩ። ያቺ ደግሞ በተቃራኒው እሱ እንዳይድን ያለበትን ነገር ችግሩን ደብቃ ከእህቱና ከወንድሙ ጋር ከስጋዎቹ ጋር እንዳይገናኝ የምትሄድበትን ደግሞ ርቀት ይሁንና እናንተ ራሳችሁ ቤተሰብ አወዳድሩና እኛ ለምንድን ነው እነ ዳኒና እነ ሄርሜላና እነ ቡዜን እዚህ ጋር እየደገፍን ያለ ነው የሚለው ነገር ራሳችሁ ባፋችሁ መስክሩ። እስቲ ሁሌ እስቲ ተቃራኒ አንሁን። እስቲ ሁሌ ዝም ብለን በሞቀበት አንሙቅ። እስቲ እግዚአብሔርን እስቲ በትክክለኛው መንገድ አይናችሁን ግልጽ አድርጉና እስቲ ማን ነው እዚህ ጋር ትክክለኛ ነገር እያደረገ ያለው? እኛም እያለን ያለ ነው ሄርሜላም ትቅራውን ሩታም ትቅራውን። ዋናው አብርሃም ይዳን። አብርሃም ከዳነ በኋላ ምርጫውን ራሱ መናገር ይችላል። የሚፈልገው ሰው ጋር መሆን ይችላል። ሰው ከቀልቡ ሲሆን የፈለገውን ነገር ማድረግ ይችላል። ይሄ ልጅ ፋይልጅ ያለፈ ልጅ የወለደ ልጅ ትዳር የያዘ ልጅ ነው አይደለ? ስንት ስራ እየሰራ ስንት ቤተሰብ እያስተዳደረ ከሱም አልፎ ደግሞ በሱ ዩቲዩብ ስንት ሰው እየሰራበትና እየተለወጠብን ነው ወጣቱ ያለው። ስለዚህ እኛ እያልን ያለ ነው አብርሃም ከቀልቡ ይመለስ፣ ከዛ የፈለገውን ሰው ይምረጥ ነው እያልን ያለ ነው። ግን በጣም ይሉንታ በይነክ ማን ነው ውለታ በይነ ኤፍሬም ያሉ ነገር አድርጎልህ ወንድምክ እዚህ ያደረሰ ወንድምክ የእናትና አባት ልጅ ግን በዚህ ልክ አልነበረም ልከፍለው የሚገባው። ወይኔ ግን ይሄ ልጅ የነቃ ቀን፣ ወይኔ ሩታ፣ ወይኔ ኤፍሬም ይሄ ልጅ ግን ወደ ራሱ ማንነት የተመለሰ ቀን ግን እኔ አላቅም። የእናንተ ነገር እንዴት እንደሚሆን አላቅም። በእርግጥ አብርሃም ጅል ነው፣ አብርሃም ይቅርባይ ነው፣ አብርሃም የዋ ልጅ ነው። ተመልሶ አብሯችሁ ደግሞ አምኗችሁ ይሆናል። ግን
እኔ አላቅም እንደሚፈጠር ያን እግዚአብሔር ያሳየን በህይወት አቆይቶ ጤና ሰጥቶ ለሁላችንም። የሰው ልጅ ዋናው ጤና ነው። ቤተሰብ እስቲ ኮመንት አድርጉ። እኔ የዳኒና የሄርሜላን ጥፋት እስቲ ንገሩኝ። እነዚህ ግዳጅ ያለባቸው የቤተሰብነት የወንድምነት የእህትነት ግዳጅ ያለባቸው ብለን ነው እዚህ ጋር ስለነ ቡዜና ስለነ ዳይት ይጋውራን ያለውን ነው ብዙ። ምክንያቱም የእናትን የእህትነት ግዴታ አለብኝ እኔ ወንድሜን ቤተሰቤን ላስተዳድር ግዴታ የስጋ ግዴታ ስላለብኝ ማለት ነው። እነዚህ እኮ እሺ ሄርሜላን ብትሆን ባይዘው ቀለበት ታሰረ። ይሄ ነገር መርሳት የለበትም። ቀለበት ታስሮላት አገባሻለሁ ብሎ በአደባባይ ደግሞ ያቺኛን አልፈልግም ብሎ ቃል የገባላ ልጅ ነች። ኦፊሻሊ እኛ ምስክር ነን። ግዴታ እኮ ሄደው ተጋብተው መዘጋጃ ምናምን መፈራረም የለባቸውም። ኦፊሻል በአደባባይ ስንት ሚሊዮን የሚያዩ ቻናል ላይ አልፈልግም ሄርሜላን ማን ነው ሩታን እኔ የምፈልገው ሄርሜላን ነው ብሎ በአደባባይ መሰከረላለች። ከዛም አልፎ ፕሮሚስ ያሰረላለች። ከዛም አልፎ ደግሞ ያስረገዛለች ነች። ስለዚህ ገና ለገና ልጅ ተረገዘና ከኔ እኩል ልትሆን ነው ከኔ እኩል ቦታ ሊኖራት ነው ብሎ በዚህ ልክ መረበሽ ለአንቺም ላይምሮሽም ትክክል አይደለም። ምክንያቱም አንቺም ትጎጃለሽ። በየቀኑ ማን መጣብኝ፣ በየቀኑ ምን ተባልኩኝ፣ በየቀኑ ምን ደረሰብኝ እያሉ የደብብቆሽ የለም። እዚህ ዓለም ላይ ካለሽ ከሰው ጋር ነው የምትኖሪው። ሰው ደግሞ እንደምታውቁ ነው አይደለም። እንደዚህ አይነት ወከባ ፈጥረሽ አይደለም እንደዚህም አይፋታሽም እናቴ። ስለዚህ በሰላም ቤትሽ መኖር እየቻልሽ ተከብረሽ መኖር እየቻልሽ ልጅ ማሳደግ እየቻልሽ እንደዚህ አይነት የደብብቆሽና የሩጫ ህይወት መኖሩ ላንቺም ትክክል አይደለም እላለሁ ማለት ነው። ቤተሰብ እስቲ እናንተ የሚሰማችሁን ኮሜንት አድርጉልኝ። አንደኛ የዳኒና የሄርሜላን ችግር እስቲ ንገሩኝ። ሁለተኛ መንገድ ደግሞ የሩታን የማወራው ነገር ትክክል አይደለም ወይ? የሩታ ትክክል ነች ወይ? ኤፍሬምና ሩታ የሚያደርጉ ነገር ትክክል ነው ወይ? ከምን አንፃር ነው ትክክል? ልጁ እንደዚህ ደንዝዞ ቆሞ ልጁን ከማቀፍ በስነ ስርዓት ሳይችል እንደዚህ ሆኖ ቆሞ ጤነኛ ነው ያው ልጁን ማሯሯጥ አስፈላጊ ነው ወይ? ከመዝናናቱም ከምንም ጤና አይበልጥም ወይ? ጊዜ ስጫቸው ያስመርምሩት፣ የፈለጉትን ነገር ያድርጉ። የሱ ጤና ምቹ የሆነ ቦታ ላይ ይውሰዱት። ከዛ በኋላ እንደፈለሽ ታረጊዋለሽ። ምን ነው ፈራሽ? ገና ለገና የልጅ ጤናው ተመለሰና ከሄርሜላ ጋር ይሆናል ብለሽ ፈራሽ? እሱማ ምናየው ያየነው ነገር ከዚህ በፊት ምናየው የነበረው ነገር ነው። ለምን ካልሽ ደግሞ አብርሃም ሄርሜላን ከያዘ ጀምሮ አንድ ቀን ሲከፋው አንድ ቀን ሲደብረው አይተናናም። ሁሌ ሳቅ፣ ጨዋታ፣ መዝናናት፣ ዋና ቦታ በቃ ኤቭሪቲንግ ጋቸው በጣም ደስ የሚል በጣም ሮማንቲክ የሆነ ነገር ነው ስናየኖር ነው። ከአንቺ ጋር ግን በነበረበት ሰዓት የምናየው ጭቅጭቅ፣ ሁካታ፣ እስር ቤት በጣም ብዙ ውርድ የሆኑ ነገሮችን ነው ስናይ የነበረው። ስለዚህ ይሄ ልጅ የበሽታው መንስኤ እናንተ እንደሆናችሁ ነው እርግጠኛ የሚያደርገኝ ማለት ነው። ይሄ ልጅ ምንም አታርጉበት፣ ሰላም መተት የሚባለውን ነገር አታርጉበት፣ ጥንቆላም አታርጉበት፣ ምንም አታርጉት። ግን እዚህ ጋር መሆኑ ራሱ ኢንቫይሮመንቱ ራሱ ቫይቡ ራሱ የልጁን አይምሮ እንደረበሸው ነው የሚያስታውቀው። ሰላም እንዳላገኘ በደንብ ፊቱ ላይ የሚናገር ነገር አለ። እና ደግሞ የአብርሃም በሽታ የገባችሁ ሰዎች ደግሞ እንድነጉኝ ይፈልጋሉ። እዚህ ጋር ቤተሰብ እዚህ ጋር ያወራናል፣ ኮሜንት አድርጉልኝ። ምን አይነት በሽታ ነው? ምን አይነት ተቀያያሪ በሽታ ነው? አንድ ቀን እዚህ ጋር ሰው ያደርገዋል፣ እዚህ ጋር ያወራል ምናምን ነገር የሚሆነውን አያውቅም። አንድ ቀን ደግሞ እዛ የሆነ የሚያደርገውን የሚያወራውን አያውቅም። ከዛ ደግሞ እዚህ ጋር ሰላም ይሆንና ደግሞ ልንዘና ነው። እኔ ብቻ ግን ተወዛግቦብኛል። እኔ አብርሃምን ራሱ እኔ ግራ ግብት ያለኝ ኮንዲሽን ላይ ያለው። ግን ለዚህም ሆነ ለሁሉም መልስ አብርሃም ደህና መሆኑ የመጀመሪያ አማራጭ ነው ለማንም ሰው ማለት ነው። ሰው ጤና ሲሆን ሁሉ ነገር ማከናወን፣ ስራ መስራት፣ ትዳር መያዝ፣ ልጅ መውለድ ኤቭሪቲንግ የሚቀጥለው ጤና ሲኖር ነው። በወጣትነቱ እንደዚህ አትፍረዱበት ኤፍሬምና ሩታ ልጁም ማለት ነው። አንቺ ምንም ችግር ከሌለብሽ ከሱ ጋር ምንም ችግር ከሌለብሽ ሰላም ከሆንሽ በጤናው ከሆነ ወደ አንቺ የተመለሰው እኮ ይመርመርና ነው ምን ችግር አለ? ከዛ በኋላ አንቺም ሰላምሽን አረጋግጪ፣ አንቺም ጤናነትሽን አረጋግጪ፣ አንቺም ደግሞ ነፃነትሽን አውጪ። ለምንድን በዚህ ልክ የፈራሽው? በዚህ ልክ 12 ሰዓት ተነስተሽ እንደዚህ እየሮጥሽ ድብብቆሽ የምትጫወቺው ለአንቺስ ጥሩ ነው? ለአንቺስ ለጤናሽ ጥሩ ነው? እንደዚህ ለምን ህፃኖች እንደዚህ የምታጉላሉት በእናንተ ችግር? እና ቤተሰብ እናንተ ኮሜንት እንድታደርጉልኝ እፈልጋለሁ። ቪዲዮ ከጨረሻ ከተመለከታችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። እና ዳኒ ደግሞ እዚህ ጋር ማለት ፈልገው በጣም ጀግና ነክ፣ በጣም አንደኛ ነክ፣ በክፉ ቀኑ በችግር ጊዜ የነበር ከጎኑ የቆምክ በጣም ልዩ ሰው ነው ማለት ነው። ይሄው ሜሪ እዚህ ቦታ ላይ ለምሳሌ አልተገኘችም። እዛ ወከባውና ቀላል ቦታው ላይ ማለት ነው። ይሄ ነገር ያለው ቦታ ላይ ትገኛለች። እዚህ ጋር ግን ሰው የማዳን ስራ ላይ ለሌሊት ተነስቶ ተገኝቶ መስዋዕት የመክፈል ስራ ላይ አብርሃምን ጤናውን ለመስራት ስራ ላይ ግን የለችም። ይሄ ታደስ ታዲያ ትናንትና ግን ለነገሩ መታችሁ አስረድ ለማለት እኮ መታለች። ዳኒ ግን ዛሬም አለ አብሮ ለሊት ተነስቶ ለዚህ መሳከባ ከባድ ነው ባይዘው አይደለ እንዴ? ብርድ አለ ስንት ነገር አለ አይደለ? ምንም እዚህ ጋር እኮ ተንኮለኛ ሰው ቢሆን አረን የምናገባኝ የራስ ጉዳይ ብሎ መቀመጥ የሚችልበት ነገር እያለ እዚህ ጋር መጥቶ እንደዚህ ማድረጉ የሱን ጥሩነትና የዋነቱን ነው። በቃ ለአብርሃም ያለው ስሜት ነው የሚናገረው። እና ቤተሰብ ወዳቸዋለሁ። ሰላማችሁ ይዛ። ሁሌም አብርሽና ሄርሜላ ወደፊት